የግቢውን አጥር እንግዲህ የወንድማችን ቤት ሙሉ ለሙሉ በዚህ መንገድ ታጥሮ ተጠናቋል ማለት ነው። የቤታችሁን ግቢ ማሳጠር ለምትፈልጉ እንግዲህ በቆርቆሮ እንደዚህ አድርጋችሁ በውሃ ልክ ከታሰረ በኋላ እንደዚህ ቋሚዎቹንም አገሩንም በብረት አድርጋችሁ ማሰራት ለምታስቡ ምን ምን የማቴሪያል ነው የሚያስፈልገው? አሰራሩንም እንግዲህ እንደምታዩት በዚህ መንገድ ተጠናቋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ የተከበራችሁ ተመልካቾች እንግዲህ አጥር ሰው እያሳጠረ ነው ግቢውን ማለት ነው። ማሻአላህ ተባረከላህ። እዚህም ጋር እንግዲህ የወንድማችን ቤት በዚህ መንገድ ታጥሯል ማለት ነው። የሚያስፈልጉትም ማቴሪያሎች እንግዲህ እያንዳንዱ እዚህ ላይ የማስረዳችሁ ይሆናል ማለት ነው። ብዙዎቻችሁ በጥያቄ መልኩ በተደጋጋሚ ሰሞኑ በተለይ ያቀረባችሁልኝ ነበር። ስለዚህ ለዚህም ለእናንተ እዚሁ ላይ እያሳየኋችሁ እያንዳንዱ ግልጽ እንዲሆንላችሁ ማስረዳችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። በቀጥታ እንግዲህ ሁለት ኮርስ ነው ይሄ የተሰራው። ወደ ታች አንድ ኮርስ ተቀብሮ አንድ ኮርስ ወደ ላይ ብረቱን ያቀፈ ማለት ነው። ያ ማለት ይህ ብረት ለምሳሌ ይህ ቋሚ ይቺ አንዷ ኮርስ ወደ ታች 50 ሳንቲም ያክል ወደ ታች ገብታ በውሃ ልክ ተይዛለች ማለት ነው። ከዛ ወደ ታች ጥቅሉ ደግሞ አንድ ኮርስ አለው ማለት ነው። ስለዚህ ሁለት ኮርስ ነው ማለት የታጠረው ማነው የተገነባው። ሌላው ምንድነው የቋሚዎቹ ማለት ነው። ቋሚው እንግዲህ በየ 2 ሜትሩ ርቀት ቋሚ ቆሟል ማለት ነው። ለምሳሌ አንድ ቋሚ ብረት እዚህ ጋር መታወት አለ። ሌላ አልፎ ደግሞ እዛ ጋር ሌላ አንድ ቋሚ አለ ማለት ነው። ከዚህ ላይ እንግዲህ ምንድነው ባለፈው ሰራሁላችሁ ቪዲዮ ላይ ወጪ ለመቆጠብ በየ2 ሜትሩ ማድረግ ትችላላችሁ። እንዲሁ ደግሞ አቅም ካላችሁ ይበልጥ ስራውን እንዲያጠነክረው በየ1 ሜትሩ ብታደርጉት ከዚህ መካከል ላይ አንድ ቋሚ ይኖረዋል ማለት ነው። ይህ አንድ ቋሚ ያለ ቀጣይ ላይ በየ1 ሜትር በኋላ አንድ ቋሚ ቀጥታ በ2 ሜትር ውስጥ 3 ቋሚ ማድረግ ትችላላችሁ ማለት ነው። ስለዚህ መካከል ላይ አንድ ቋሚ መጠቀም ይቻላል። በዚህ መንገድ ከሆነ የቋሚዎቹ መጠን ይጨምራል ነው። ሌላው ምንድነው የማገሮቹ ሁኔታ ነው። ማገር እንግዲህ እንደምታዩት በ3 ሆኖ ነው የታጠረው ማለት ነው። ታች ጋር አንድ ማገር አለ፣ ሁለተኛ እዚህ አለ፣ ሶስተኛ ደግሞ እዚህ ጋር አንድ ሶስተኛው ማገር አለ። ስለዚህ ለምሳሌ ይሄ ወደዚህ ስንሄድ ወደዛ 20 ነው። ከዚህ ተነስተን ወደዛ ስንሄድ ሙሉ 20 ነው ወደዚህ ማለት ነው። ወደዚህ ስንመጣ ደግሞ እንደዚሁ 10 ነው። 10 በ20 ነው። ስለዚህ 200 ካሬ ነው ማለት ነው። ለምሳሌ ስንወስድ እነዚህን ቋሚዎች ስናይ ይህ ቋሚ የአንዱ ቋሚ ቁመት 6 ሜትር ነው። በየ2 ሜትሩ ነው የተቆረጠው። እዚህ ጋር ነው ባለፈው 2 ሜትር ካደረጋችሁት በኋላ እስከዚህ ይቺ ቆርቆሮ ወደ ላይ ትንሽ ትተርፋለች የምታዋት ማለት ነው። ይቺ ብትተርፍም ምንም ችግር የለውም። እንዴት አድርጋችሁ ማሳጠር ትችላላችሁ። ወጪ ቀንስላችኋል። አንድ ቋሚ ለ3 ይሆናል። ነገር ግን ለምሳሌ እንበልና አንድ ቋሚ ከሁለት ብናደርገው 6 ሜትሩ 3 ሜትር ሊሆን ነው። የአንድ ቆርቆሮ ቁመን 2 ሜትር ነው። ስለዚህ 3 ሜትር ከቆረጥ ነው ብረቱን 2 ሜትር ላይ ይቆምና ወደ ላይ 1 ሜትር ይተርፋል። ያን 1 ሜትር ምንም የሚፈይደው ነገር የለም፣ ኪሳራ ነው የሚሆነው። አያይዛችሁ የሚተርፉትን ከሁሉ የሚቆራረጡትንም እናስበይደው እና ይሰራ ብላችሁ ብትውም ቢታሰብ ጥንካሬ አይኖረው። ያ ተበይዶ 3 ሜትር 3 ቦታ ላይ ብይድ ይኖረዋል። ያ ማለት ጥንካሬ አይኖረውም ማለት ነው። ያን እንዳይባክን ሲባል ግዴታ ምን ማድረግ ትችላላችሁ? ልታደርጉ ነው ማለት ነው። ይሄንን ከ3 ማድረግ ትችላላችሁ። የምትተርፈዋን አያችኋት። በቃ በዚህ ልክ ነው፣ ወጪን ይቆጥባል ማለት ነው። ሌላው ነገር የማገሩ ነው። ማገሩም ልክ እንደ ቋሚው 6 ሜትር ነው። ለምሳሌ ከዚህ ተነስተን ስንሄድ 6 ሜትር ይሄዳል። ቀጣይ ላይ እንደገና ደግሞ አንድ ጥቀት ትጨምራላችሁ 12 ሜትር ይመጣል። ቀጣይ ላይ ሶስተኛው አንድ ማገር ይጨምራል። ስንት ሊሆን ነው? 18 ሜትር። 2 ሜትር ትተርፋለች። 2 ሜትር ላይ ያለችው አንዷ ለ3 ትቆረጥና 2 ሜትር ሆና ቀጣይ ሁለተኛው ማገር በዛው ልክ 2 ሜትር ላይ ትቀጠላለች። ሶስተኛውም ላይ እዛ ላይ ትቀጠላለች ማለት ነው። ስለዚህ በአንዱ በኩል ከዚህ ተነስተው ወደዛ ስንት ይወስዳል ማለት ነው? ጠቅላላ በዚህ 3 በዚህ 3 በዚህ 3 3 ጊዜ 3 9 ይመጣል ማለት ነው።
ከዛ ላይ 2 ሜትር የምትቆራረጠው ጫፍ ላይ አንዷ ለሶስቱም ትሆናለች ማለት ነው። ጠቅላላ ስንት ይሆናል? 10 ማገር በአንዱ በኩል ብቻ በ20 ሜትሩ በኩል በቀጥታ ስንት ያስፈልገናል ማለት ነው? 10 ማገር በዚህ ብቻ የሚያስፈልገን ይሆናል። በላይኛውን በኩል እንደዚህ በ20ውን በኩል ልክ እንደዚሁ 10 ያስፈልጋል 20 ማለት ነው። በዚህ በኩል እንደገና 9 በ10ሩ በኩል 9 ማገሮች ይበቃቸዋል። ጠቅላላ 29 ማገር ለ10 በ20 ለሆነ ቤት በቂ ነው ማለት ነው ተመልካቾች። ሌላው እንግዲህ ምንድነው ቆርቆሮ እንግዲህ በዚህ መንገድ ከተሰራ በኋላ ይህ አሁን እንደምታዩት ከወደ ውጭ በኩል የሆነ አንዳንድ እንትን ነገር እንዳይገባ እንደ እባብ ምናምን አይጥ የመሳሰሉ ነገሮች እንዳይገባ ከዚህ ላይ ይፈረሻል። ቆርቆሮ ከተመታ በኋላ የቆርቆሮዋች ጠርዟ ክፍተቷን የሚሸፍን ከወደ ውጭ በኩል ትገረፋለች ማለት ነው። ይያያዛል፣ ምርጥ ይሆናል ማለት ነው። እና ስራው እንግዲህ አሰራሩን በዚህ መንገድ ብታሰሩት በጣም አሪፍ ነው። ሌላው ይሄ ጋር ውስጡ ሊሾ ማድረግ ትችላላችሁ። ምንም አይነት ጭቃ አይኖረውም ግቢ ላይ ይሄም ይሆናል ማለት ነው። ስለዚህ በቀጥታ ይሄ ግቢው ይሄ ሊሾ ይቀረዋል። ሙሉ ሊሾ ይደረጋል ይሄ ማለት ነው። እዛው ዘላቂታ ሙሉ ለሙሉ በዚህ መንገድ ሊሾ ይሆናል። ይሄ ነው አሰራሩ። እንደምትወዱትና ግልጽ እንደሚሆኑላችሁ ደግሞ አልጠራጠርም። ስለዚህ እነዚህ እንደዚህ ያሉ የሚጠቅሙ መረጃዎችን ደግሞ አይታችሁ ተከታትላችሁ መረጃውን ካገኛችሁ በኋላ ላይክ ሳታደርጉ አትውጡ። ላይክ አድርጉ፣ እንዲሁም ሼርም አድርጉልኝ። ሰብስክራይብ ሳታደርጉ የምትከታተሉም ሰብስክራይብ አድርጋችሁ በተከታተሉ በዚህ ቻናል ላይ እጅግ በጣም ብዙ የሚጠቅሙ መረጃዎችን የምታገኙበት ይሆናል። ብረት እንግዲህ ብዙ አይነት የብረት አይነቶች አሉ። 850 ብር የሚሸጥ አለ የማገሮቹ ማለት ነው። እንዲሁም ደግሞ 600 ብርም የሚሸጥ አለ። ይህ ማገሮቹ ማለት ነው የነዚህ ነው። የቋሚው 2500 አለ 1800 እና እንዲሁም 1500ም የሚሸጥ 3 አይነት ደረጃ ያለው ቋሚዎችም አሉ። ይህ ያው እንግዲህ እንደምታዩት ይሄ ሊሾ የሚሆን ነው። አሁኑ አፈሩ ወጥቷል። እንግዲህ ይሄ ቀጥታ ሊሾ ሲሆን በጣም ነው ግቢው የሚያምር የሚሆነው። አንዳንድ አትክልት ቦታ የሚሆን ይተውለታ መካከል ላይ በሚያምሩ ዲዛይኖች ሆኖ ከዚህ ላይ አንዳንድ አትክልቶችን መጠቀም ይቻላል ማለት ነው። ግቢው ላይ ይህን ይመስላል እንግዲህ ግቢው ማሻአላ ተባረከላህ። ግቢ እንግዲህ ማሻአላ ተባረከላህ እንደዚህ ወሳኝ ነገር ነው ማለት ነው። የግቢ አጥር በተለይ ለሴት ልጅ ምቾት ይሰጣል። እቃ ብትረሱ እንደፈለጋችሁ ሴቶች ግቢ ላይ ብትንቀሳቀሱ አጥር በጣም ወሳኝ ነው ማለት ነው። ቤቱ ከመሰራቱ በፊት ጭምር አጥር ቢቀደም መሆንም ያለበት እንደዛ ነው። በጣም ውብ ነው ማለት ነው። እንደምታዩት እንግዲህ ይሄ የመዳም ቅመሞች ሀገራችሁ እንግዲህ በሰላም ገብታችሁ እንደዚህ ግቢያችሁ ላይ ፏ ለማለት ምቹ ይሆናል ማለት ነው። በተለይ ለተሸፋኞች ምናምን በጣም ምርጥ ነው። እንደፈለጉ ግቢያችሁ ላይ መንቀሳቀስ ይችላሉ ማለት ነው። ከዛም በዘለል ምንም ጋር ታያገናኛችሁ ቤታችሁ ላይ እቃ ረሳችሁ ብትሄዱ ምን ብትሉ ዘና ብላችሁ የምትኖርበትን አቅም ላለው ሰው አጥር ማሳጠር እጅግ በጣም ሰፊ የሆነ ጠቀሜታ አለው ማለት ነው። ውድ ተመልካቾች ይህን ይመስላል። ስንት ይወስዳል የሚለውን እንግዲህ በቅርብ የሰራሁላችሁ ቪዲዮ አለ። አሁን ላይ ምንም የጨመረም የቀነሰም ነገር ስለሌለ የሂሳቡ ጉዳይ ያው ተመሳሳይ ነው። መለስ ብላችሁ ማየት ትችላላችሁ። በዚህ ሳምንት ሌላ ቤት ላይ ቪዲዮ ስለሰራሁላችሁ ማለት ነው። ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ ወበረካቱ።